15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር መገናኘት ገንዘቡን መረከብ ይችላሉ። ቀጥለው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ማሞ ከሊቢያኖስ $100 አስገብታለች። ለፈጣሪ ሰባራስ ያጋቀቀው ተመቸን ምን ተናጠፍተና ወስደው አዘግብኝ አሁን የዛሬ ስመጣ እኔ እንደው እዛ ሀገር አልቀመጥም ልጅ የሌለበት ብዬ መጣሁ። ልጆቹ እንጀራ ይላሉ፣ እኛ ምን እናቀርባለን? ወጥ አርጉበት ይላሉ። ከምን ነው ወጥ የሚመጣው? ሽሮ በርበሬ የለው ዘይቱ ሽንኩርቱ ቀርቶብን ጨውና በርበሬ አደባልቆ ማቅረብ ከብዶብናል። ሀያ አምስት ሰው ነው የተቀበለ በአንድ ጊዜ የተገደለ ማለት ነው። ከ25 ውስጥ ሲገደሉ አባወራ 4 ብቻ ነው የተገደለ። የተቀረ ህጻናትና ሴት ብቻ ነው የተገደለ። ባለማሞ ከሊቢያኖስ $100 አስገብታለች። ለፈጣሪ ሰባራስ ያጋቀቀው እናመሰግናለን። በጣም እናመሰግናለን። ጻፉት። እሺ ጻፉ። ታብለ ከዱባይ 10,000 እሺ እኔና ከዱባይ ይላል። አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሬ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላ እና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ እሺ ወንድሜ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነህ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆነልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይቫችን ሞቅ እንዲል መጣ ይኸው አንበሳው መጣ አንበሳው መጣ። እናመሰግናለን። የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን። ብራዘር እሺ ወንድማችን ይመችሽ። ደህና ደሪ። በጣም ነው የምናመሰግነው። ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ
ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። እናመሰግናለን። አጨብጭብ 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 ያሳይ ስለሚቻል ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ ኧረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውዴ ቀጣያለ እንዴ? ቀጣያለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የሌሎች አሪያ እንድትሆን በማድረግ ነው በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። እዚህ ውስጥ ያላችሁ 13,000 ኦልሞስት 14,000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። አስቸኳይ ነው እንግዲህ ታኩሬ ለወገኖቻችን የእንድረስላቸው ጥሪውን እያቀረበ ይገኛል። በደብረ ብርሃን ተፈናቃይ ወገኖቻችን የኛን የኢትዮጵያውያን እገዛ እንግዲህ ይሻሉ። በአማራ ክልል ደብረ ብርሃን እንግዲህ ከተማ ያሉ ተፈናቃይ ወገኖቻችን ከህፃናት እስከ አዛውንት እንዲሁም እናትና አባቶቻችን እህትና ወንድሞቻችን ከደመቀውና እንዲሁም ከአማራው ቀያቸውና ጎጇቸው በችግር ምክንያት ተፈናቅለው ይገኛሉ። ከሰሞኑ እንግዲህ በዚህ በቲክቶክ መንደር ከ2.4 ሚሊዮን በላይ ተከታዮች ያሉት ተጽዕኖ ፈጣሪውና ታዳጊው ቲክቶከር ታኩሬ ከጓደኞቹ ጋር በመሆን እንግዲህ በስፍራው በመገኘትም የተለያዩ ድጋፎችንና እንዲሁም በላይቭ ደግሞ የገንዘብ ማሰባሰብ መርሃ ግብር ድጋፎችን እያደረጉ ይገኛሉ። ታዲያ ታዳጊው ቲክቶከር ሁሉም ሰው የተቻለውን እንዲያደርግ እንግዲህ ጥሪውን አቅርቧል። ሁላችሁም በተቻላችሁ አቅም እናግዛቸው። እንዲሁም ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግም መርዳት ማገዝ ለሚችሉ ወገኖቻችን እናድርስ። ለጋስነቱ ቀጥሏል። ከትግራይ ክልል ሕጻጽ ከተማ ወደ አማራ ክልል ደብረ ብርሃን ከተማ ተሸጋግሯል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶክ አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር በታኩር ፊት አውራሪነት ተጠናክሮ ቀጥሏል። ታዋቂው ባለሀብት አቶ ወርቁ አይተነው ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር በመለገስ የጀግንነት ሥራ ሰርተዋል። እኛ ኢትዮጵያውያን እንደሚወራው ሳይሆን ከልብ የምንተሳሰብ የምንረዳዳና የምንዋደድ መሆናችንን ግልጽ ማሳያ የእርሶም ድጋፍ ለተፈናቃይ ወገኖቻችን ትልቅ ተስፋ ነውና አቅሞ የፈቀደውን በመለገስ የዚህ ታሪክ አካል ይሁኑ።
መርዳት ለምትፈልጉ እዚህ ስክሪኑ ላይ የኢትዮጵያ ንግድ ባንክ አካውንት አለ። በዚህ አካውንት ገቢ ማድረግ ትችላላችሁ። የተወደዳችሁ ቤተሰቦች ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። እናመሰግናለን። ይህንን ስራ መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁኝ ሼባብ ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። ያው ዛሬ በአግማስ መጀመሪያ በድርጅቱ ስም በጣም እናመሰግናለን። ይህንን ድርጅት ያሳስበናል ብላችሁ መምጣታችሁ ሌሎችም ወገኖቻችን ነው ብላችሁ መምጣታችሁ በጣም ትልቅ ነገር ነው። ደግሞ ከኔ የሚጠበቅብኝ ከዛሬ ጀምሮ አንቺ እንዳልሽው ግሩፕ ሲከፈት በድርጅቱ አካውንት የገባውን ብር ሙሉ ለሙሉ ይዤ እና ጊፍቱን ደግሞ አሁን እንደወጣው ስክሪንሾት አድርጌ ለእናንተ ልክላችኋለሁ። ከዛ 2 ቀን ሰጥተን ከውጭ የሚመጣውን ብር ደግሞ የሚገባውን አሳይቻችሁ ሙሉውን እዛው ግሩፕ ላይ ይህን አድርግ የምትሉትን እናንተ ተመካክራችሁ እኔን ታዙኛላችሁ። እኔ በቪዲዮን ለእናንተ አደርሳለሁ ማለት ነው። ጊዜና ሰዓታችሁን ከቀደም ጀምሮ ሰውታችሁ እኛ ጋር ስለነበራችሁ ያው ፈጣሪ ይስጣችኋል። ትዳራችሁን እዛው ያቆይላችሁ። ልጆቻችሁንም በልጅ ተጥሩ። ሁሌ እንደሳቃችሁ እንደዚህ እንዳማረባችሁ ፈጣሪ ያቆያችሁ። በጣም ምርጥ እህትና ወንድሞች ናችሁ። በጣም አመሰግናለሁ። እዛ ደግሞ ነገ በቪዲዮ ደግሞ ቦታ ላይ ሄደን ደግሞ የልጆቹን እዛ ላይ ያለት የአባወሮቹን የቲሞቹን የነዛን የምስኪን እናቶች ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያችኋለን። ከታች ስታግዙን የነበራችሁ በታብታብ በኮፒ ሊንክ በመልካም ምኞት እንደዚህ ምንም ነገር ሳትመርጡ አብራችሁን የነበራችሁ ወንድምና እህቶች በጣም እናመሰግናለን። በጣም ነው የምንወዳችሁ። እኔ ከዚህ በላይ ቃል የለኝም። ያው እኔ በዚህ ስራም አልታወቅም፣ በቀልድ ነበረ፣ ግን በእናንተ ብርታት እኔ ቆሜያለሁ እዚህ ጋር እና ከሁሉም በላይ ደግሞ አግማስ ኢትዮጵያ ድርጅቱ ይሄ ምስጋናና ክብር ለሱ ይገባዋል። እሱ ባይወስደን እዚህ ባልደረስን ነበርኛ። እሱም እዚህ ደርሶ ነገ ደግሞ እናንተ እንደምታቆሩትና ባልተቤቱም በእናንተ ደረቱን ነፍቶ ብዙ ቦታ ላይ እንደሚሳተፍ ሙሉ ለሙሉ ተስፋ አለን። ያው በቃ ጋሼንም ደግሞ እናመሰግናለን። እኔ እንኳን አላላችሁም እንደዛ ነው። በጣም እናመሰግናለን ለድርጅቱ። የምር ወደ ላይ ነው ያነሳችሁልን። ደግሞ በዛ በተረገው ረገድ እዛ ያሉት አባወሮች ምናምን ተደራጅተው ወደ ራሳቸው ወደ ግል ህይወት አምርተው እናንተን እንደሚያመሰግኑ ሙሉ ለሙሉ ተስፋ አለኝ። በጣም ከበሩልኝ። እኔ ከዚህ በላይ እንዴት አድርጌ እንደማመሰግናችሁ አላውቅም። ብቻ አመሰግናለሁ። በቃ በጣም አመሰግናለሁ። በጣም ነው የምወዳችሁ። በጣም የምትገርሙ ዘር፣ ሃይማኖት፣ ብሔር ምንም የማትመርጡ ምርጥ እህትና ወንድም ናችሁ እዚህ ጋር ያላችሁት። ይህንን በእናንተ አይተናል። ሙሉ የኢትዮጵያ ህዝብ እንደሚወዳችሁ ዛሬ አይቻሉ። በጣም አመሰግናለሁ። ወዳችኋለሁ። እኔ ክፋችሁን አልፈልግም። በጣም ነው የምወዳችሁ። ቆዩ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሬ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት። አላረፍኩም ሁላ እና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት። መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ፣ እሺ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነህ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆንልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይባችን ሞቅ እንዲል መጣ ይኸው አንበሳው መጣ አንበሳው መጣ። እናመሰግናለን። የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን ብራዘር። እሺ ወንድማችን ደህና ደሪ። በጣም ነው የምናመሰግነው። እናወራለን። 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ
ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ ቀልደኛ፣ ለጨዋታና ለተረባም የሚቀድመው የሌለ ታዳጊው ልጅ ልባሙ ይሉታል። ጓደኞቹ በፍቅር ታኩሬ እያሉ ይጠሩታል። ታዲያ በአንድ አጋጣሚ ነበር ከወዳጆቹ ጋር ወደ ደብረ ብርሃን ጎራ ያለው። እዛም አካባቢ እንደደረሰ ተፈናቀለ ወገኖቻችን መመልከት ነበረበትና እነሱንም ያያል። የተሰጠው ፍቅር እጅግ በጣም አጃይብ ነው። ወገኖቹ ሲመለከት ደግሞ ያሉበት ነገር ትንሽ አሳሳቢ ይሆንበታል። ለዚህም ካሉበት ነገር ከገላገላቸው ወይም ከረዳቸው በሚል እነሱን ለማገዝና ለመደገፍ ቀን ቆርጦ ቀጠሮ ይዞ ዛሬ ወገኖቻችን የምንረዳበት ለነሱ ትንሽ የሚሆን ነገር የምንሰጥበት ቀን ነውና ቤቴ እንዳትቀሩ ተገኙ። ሰብአዊነት የሚሰማችሁ ሁላ እነዚህ የተፈናቀሉ ወገኖቻችን እኛም ከጎናችሁ አለን። ምንም እንዳይሰማችሁ ማለት አለብን። መጎብኘት፣ ማየት፣ ሄደንም ማጉረስ ካለብን ማጉረስ አለብንና የአባ መስጠት ዘር ልበሩ እጅግ የምንወደው ኢትዮጵያዊነት በልቡ የሚኖረው ጋሽ ወርቁ አይተነው ትናንት ምሽት ለደብረ ብርሃን ተፈናቃዮች አጠቃላይ ከ220 ሚሊዮን በላይ በወርቁ ፋውንዴሽን እስከ 200 ሚሊዮን እንደሚረዳ እንዲሁም ደግሞ በታኩር አማካኝነት ለሚደረገው ድጋፍ 15 ሚሊዮን እንዲሁም ለታኩር ለራሱ የ5 ሚሊዮን መኪና እንደሚገዛ አስታውቋል። ቢሰጥ የማያልቅበት የኢትዮጵያ የኩራት ልጅ እጅግ የምንወደው የድሆች እንባ አባሽ እጅግ የምናከብረው አቶ ወርቁ አይተነው የደብረ ወርቁ ፈርጥ ረድቷል ማለት ነው። እኛ ትናንት ደብረ ብርሃን ነበርነ። ብዙ ተፈናቅለው በረሃብ ምክንያት እያለቀሱ የነበሩ ነበሩ። ሸራ ቤት የሚኖሩ ነበሩ። ማታ ድጋፍ ስታደርጉ የነበራችሁ በሙሉ እግዚአብሔር ዋጋችሁን ይክፈለው። ጋሽ ወርቁ ኩራታችን፣ እንወድሃለን፣ ክበርልን ለዘላለም እግዚአብሔር። ታኩር የልጅ አዋቂ ነው የምላችሁ እኮ በምክንያት ነው። ምን ተፈጠረ መሰላችሁ? አንድ እናታችን ለታኩር ላይቭ ላይ ፕሮሞሽን ልስራ ትሏለች እና የታኩርን መልስ እስቲ አብረን እንመልከት። ምስር ባልትና ሼው እያስገባው ነው። ቆይ ሰላም ነው ምስር? ሰላም ነው እግዚአብሔር ይመስገን። የኔ ልጅ እንዴት ነህ? ደህና ነህ? አለን ሰላም ነው። እዚህ ቀልድ እኮ የሚቀልዱ ካሉ ምናምን የ200 ብር ዝም ብለን እየተዝናናን ነበር። አዎ ታኩርዬ እየሰማሁ ነበር ከታችሁኝ እና እኔ እንኳን ቀልድ አላቅም፣ ግን ያው ከፈቀድክልኝ ምናልባት የልጆችና ስለሆን አንድ እድል ስጠኝ። ምን ባልትና ነው የምሰራው ነው የቤቴ ውስጥ ሆኜ ባልትና ውጤቶችን ነው የማዘጋጀው እና ምናልባት ፈቃድክን ካገኘው ብዬ ነው ቪዲዮም ያልከፈትኩት። ፕሮሞሽን ሊሰሩ እንደው ከፈቀድክ የኔ ልጅ። አረ ምን ቸገሮት? ቪዲዮ አብሩና በቃ የፈጠነ ስሩታ። ምን ችግር አለው? ምንድን ነው ያለው? የባልትና ውጤቶችን ሽሮ፣ በርበሬ፣ ሚጥሚጣ፣ የአጥሚት፣ የገንፎል የተለያዩ ባልትናዎች ቪዲዮ አብሩና በቃ አሳዩና፣ ወይ ስልክ ቁጥር ካለ ምናምን ተናገሩ። አዎ ይኸው እንደምታየኝ ቤቴ ሆኜ ነው ማዘጋጀው። ሶፋዬ ላይ አድርጌ ስልኬ ባዮ ላይ ያለ አድራሻ አዲስ አበባ ነው። እኔ የውልህ ታኩር የሚገርም ነገር ይህን ስራ እየሰራው ነው። 3 ልጆችን ማሳድገው ማንኛውንም ስራ ከብልግናና ከስርቆት ውጭ ማንኛውንም ስራ ብታሰሩኝ ይሰራለሁ ብዬ ነው ወጣሁት። ጊፍት ያላችሁ ደግሞ ሁላችሁም ጊፍት ስጧቸው በእናታችሁ። ጋላክሲ ምናምን እንትን በቃ መኒገ ምናምን ያላችሁ ለእኔ አትስጡ፣ ለማዘር ስጧቸው፣ አበረታቷቸው። አዲስ አበባ ነው ያሉት። ባዩ ላይ ሊንክ አለ፣ እየደውላችሁ የባልትና ውጤት ንጹህ የባልትና ውጤት የማዘር በእናት የሚሰራ ሽሮ በርበሬ ደግሞ ይጣፍጣል። ሁላችሁም እዘዙ። ጊፍት ያላችሁ እስኪ እዚህ ጋር ቢያንስ እንደው 5000 እናስገባችሁ። ጋላክሲ ምናምን ካላችሁ ያው በአጋጣሚ የመጣ ነገር አሪፍ ይሆናል ብለን እናስባለን። እንትን በሶ ምናምን አላችሁ? አዎ ይኸው አይታይም። በሶ አለኝ፣ ቡላ አለኝ። ያው ሶፋ ላይ ስለሆነች አትመችም፣ ለዛ ነው። አብሽሩ። ባዩ ላይ ስልክ ቁጥራችሁ አለ። ባዩ ላይ ስልክ ቁጥር አለ። በዋትስአፕ እንዲሁም ቴሌግራም፣ ኢሞ ብትፈልጉ አለኝ። ነዳያንን መመገብ ለምሳሌ በትንሹ ከ6 እንጀራ ጀምሮ አገልግል ሰራለሁ። አንድ አይነት ወጥ ሰራለሁ። ነዳያንን ለመመገብ ዶሮ ሰራለሁ። ቆንጆ ዶሮ ነው የምሰራው። ዘዙኝ እላለሁ።
አብሽሩ አብሽሩ እናዛለን። በቃ እዚህ ጋር ጊፍት ያላችሁ ጊፍትን ብረዱ በእናታችሁ። ላይ ስልክ አለ ዘዙ። የባልትና ውጤት እየሰሩ እየሸጡ ነው 3 ልጅ የሚያስተዳድሩት እና በአሁኑ ሰዓት ደግሞ በቃ ጊፍት ያላችሁ በቃ አንድ መኒገን ምናምን ጋላክሲ ምናምን ጽደቁባቸው ዛሬ እና ሁላችሁም ባዮ ላይ ሊንክ ካለ እየገባችሁ ማዘርን አበረታቷቸው። ያው እኛ እንኳን ሀሳባችን ያልነበረም ገብተን ከታች ጀለሶች ጋር እየተቀላለድን ነበር። ያው በአጋጣሚ የመጣ ነገር ደግሞ አሪፍ ስለሚሆን እስኪ ሁላችሁም እዚህ ጋር በእናታችሁ መኒገን ምናምን የኔ ጊፍተሮች የላችሁ በቃ ከኔ ለፍ ለእኔ ተውትና ለማዘር ስጡልኝ። አንድ መኒገን ምናምን ያለው የለም ጋላክሲ ምናምን አሁን ጌም ቢሆን ይወርድልን ነበር። ጋላክሲ ምናምን ያላችሁ መኒገን ለማዘር እስኪ ፑሽ እናርግ ያላችሁን ደግሞ በቃ እንትን አድርጎ በቃ ኧረ ምንም ችግር የለውም። ማዘር ፎሎ ደግሞ አድርጊያችኋለሁ እናወራለን በውስጥ። እስኪ በእናትህ ልጅ እንዲሁ በእናትህ እንዲሁ ችግር የለውም ነገር አድርግ። እኔ ምንም ገንዘብ አልፈልግም እውነት እኔ እጅ ባለሙያ ነኝ። በምንም የሚረዳ ካለ ችግር የለውም። ይኸው ደግሞ ሳዱዬ መኒገን አውርዶላችኋል። ይቺም ተጠራቅማ በቃ አሪፍ ነገር ስለምትሆን በቃ የኔ አባት በጣም ነው የምናመሰግነው። ጊፍት ያላችሁ ለማዘዝ ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የእኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። ለአንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ሁላችሁም አንድ ላይ ስሙት። እሺ እንደምን አለ ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ሁላችሁም አንድ ላይ ስሙት። እሺ እንደምን አለ ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው ሼር አድርግ ነው የምልህ። ሼር አድርግ ያንቺ ጋለሞታ መቀመጫ ስታይ ነው ተሰበሰበ። አንተ ደንቆሮ ልጅ ወይ ደግሞ እዚያ ጋር ሰላማዊ እስር ቤት እዚያ ቤተክርስቲያን ብለው ሲጠሩ ነው ነጠላን እያወናጨፍክ የምትሄድ አንተ የመሀይም ልጅ። ገብቼ አውርቼ ተነጋግረን ነው የወጣሁት ጋይስ። ዛሬ ነው የተመለስኩት ከሽረ ዛሬ ነው የተመለስኩትኝ። ዛሬ ነው የመጣሁት ከሽረ። ዛሬ ስመጣ ደግሞ እዚች ጋር ደግሞ ቅርብ ደግሞ ደብረ ብርሃን ጋር ደግሞ ሌላ ደግሞ ችግር ተፈጥሯል ተብዬ ታኩሬ ጋር ማናጀር ደውሎ አውርቶ ታኩሬን እየተዘጋጀንበት ነው። ለሱ ደግሞ ቃችን ገዛ አድርገን ደግሞ ደግሞ ደብረ ብርሃን ጋይስ እና ነበርኩኝ እዛ ታኩር ጋር አውርቼ ነው የወጣሁት ጋይስ። ሌትስ ጎ ጋይስ ኤቭሪባዲ ታፕ ዘ ስክሪን ሼር ዘ ላይቭ ገባ ሌትስ ጎ ታፕ share it let's go everybody let's go ታፕ ሼር። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄንን ቪዲዮ እንዳለ በአላህ ይጃችኋለሁ እንዳታሳልፉት። 50 ጊዜ ኮፒ ሊንክ እያደረጋችሁ ቫይራል እንዲወጣና ለብዙ ሰው እንዲደርስ አድርጉልን።
ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ ቀልደኛ፣ ለጨዋታና ለተረባም የሚቀድመው የሌለ ታዳጊው ልጅ ልባሙ ይሉታል። ጓደኞቹ በፍቅር ታኩሬ እያሉ ይጠሩታል። ታዲያ በአንድ አጋጣሚ ነበር ከወዳጆቹ ጋር ወደ ደብረ ብርሃን ጎራ ያለው። እዛም አካባቢ እንደደረሰ ተፈናቀለ ወገኖቻችን መመልከት ነበረበትና እነሱንም ያህል የተሰጠው ፍቅር እጅግ በጣም አጃይብ ነው። ወገኖቹ ሲመለከት ደግሞ ያሉበት ነገር ትንሽ አሳሳቢ ይሆንበታል። ለዚህም ካሉበት ነገር ከገላገላቸው ወይም ከረዳቸው በሚል እነሱን ለማገዝና ለመደገፍ ቀን ቆርጦ ቀጠሮ ይዞ ዛሬ ወገኖቻችን የምንረዳበት ለነሱ ትንሽ የሚሆን ነገር የምንሰጥበት ቀን ነውና ቤቴ እንዳትቀሩ ተገኙ። ሰብአዊነት የሚሰማችሁ ሁላ እነዚህ የተፈናቀሉ ወገኖቻችን እኛም ከጎናችሁ አለን። ምንም እንዳይሰማችሁ ማለት አለብን። መጎብኘት፣ ማየት፣ ሄደንም ማጉረስ ካለብን ማጉረስ አለብንና እንዳትቀሩ። ሰላም ነው ብራዛ። እግዚአብሔር ይመስገን። ቮካል ሰርቼ ድምፅ ትንሽ ተዘጋ ጠፋ። እያራህ ነው የሚመስለው ግን ድምፅህና አቀማመጥ አንተ ነህ ሽቶ የምትሸጠው አይደል? እንደ ቢዝነስ ኢንተርፕረነር ለምንድን ነው ይሄ ቃላቶችን የማትጠቀመው? ላይቭ ሌላ ስራ ነው፣ ንግድ ደግሞ ሌላ ስራ ነው። ንግድ ቦታ ብትመጣ በስነ ስርዓት ጎንበስ ብዬ ስቄ ብቆረቁመኝ ለራሱ አስተናግዳለሁ ስቄ ማለት ነው። እዚህ ጋር ደግሞ ከመጣ አጥረገርጋለሁ። ይሄ ደግሞ ሌላ ፕሮግራም ነው። ገብቷል? እንደዚህ ነው ስራችን። ዝቅ የምንልበት ቦታ ዝቅ እንላለን፣ ከፍ የምንልበት ቦታ ከፍ እንላለን፣ ክብር የምንሰጥበት ቦታ ክብር እንሰጣለን። ተረዳኝ። ታኩር ይባላል። ላስተዋውቃችሁ አይደለም ታውቁታላችሁ። 1.2 ሚሊዮን የሚሆን ተከታይ አለው እዚህ ቲክቶክ መንደር። እጅግ ዝነኛ ሆኗል። በማስታወቂያ በሌላም ገንዘብ እየሰራ ነው። ምናልባትም ቲክቶክ ከሚጠቀሙ ዝነኛ ሰዎች ውስጥ ወይም ደግሞ 50 ሰዎችን እስኪ ፌመስ ቲክቶከር ጥራ ብትሉት ቢያንስ 10 ሰዎች ቀድሞ ሊጠሩት ይችላል ብዬ ማስበው ታዋቂ ሰው ነው። አሁን ታኩር እጅግ በጣም ደስ ያለኝን ቪዲዮ ትላንትና ስቶሪ ላይ ስላደረገ ነው። ቪዲዮ ላሳያችሁና እኔ ልመለስ። አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው። ይህንን ቪዲዮ ለማን መሰላችሁ የሰራው? እዚህ ጋር ያለው አሮን ይባላል። አሮን ማለት ታኩርን ማናችሁም ሳታውቁት ላይቭ ላይ ቁጭ ብለው አስቀኝ እያለ ብር ይሁን ምን ይሁን ጊፍት የሚሰጠው በጣም ነው መወድ ታኩር አንበሳው ምናምን እያለ እዚህ እንዲደርስ የሆነ አሻራ ያሳረፈበት ልጅ ማንም ሳያውቀው በፊት ከሱ ጋር ላይቭ ይጫወት የነበረ ሰው ነው። አሁን ታኩር በሚሊዮን ተከታይ ሲያገኝ ይሄንን ሰው አረሰውምና አሜሪካን ቲክቶክ ባን ሲደረግ ስቶሪ አድርገው ነው አይኔ ላይ ነው ያደረግነው ሁሉ። ይሄ ማለት ያደረክልኝን ነገር ሁሉ አረሰው። ለኔ መታወቅ ለዋልክልኝ ውለታ ምንም ከፍል ነገር የለም አይነት እንትን ነውና ብዙ ቲክቶከሮች ዝነኛ ስትሆኑ ገንዘብ ስታገኙ ምናምን ባህሪያችሁ እንዳይቀየር ከዚህ ልጅ ወሰዱ፣ እኔንም ጨምሮ ማለት ነው። ታኩሬ ይሄንን ባህሪህን ፈጣሪ አይመልስብህና የምትወደው የምታከብረው እንደ ወንድም እንደ ታላቅ ወንድም የምታየው አሮንም አሜሪካ የቲክቶክ ተከፍቶ ዳግመኛ በላይቭም በምንም ጌም የምትጫወቱ ምናምን ያርጋችሁ 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸክሟል። ሻካላካ ሰላም ኢትዮጵያ። ለአስቸኳይ መልእክትን አይቼ በታኩር ቤት ገብተን በደብረ ብርሃን ለተፈናቀሉ ወገኖቻችን እንድረስ፣ ለእነሱ የሚያቅማችንን እናድርግ። ወይንም ኮፒ ሊንክ ሼር በማድረግም ለሁሉም እንዲደርስ አድርግ። በእንግሊዝኛም ደግሞ ሁላችን ስራ እኔ እሰራለሁ ብያለሁ። ሁላችንም በእንግሊዝኛ ሰርተን ለሌላውም ማህበረሰብ እንዲደርስ እናድርግ። ይመቻችሁ።